ተረት ከቡቡ ጋር የአንድ ሃሜሊን የሚባል ከተማ ሕፃናት በሙሉ ተሰብስበው ጠፍተዋል። ሕፃናቱ የት ሄደው ይሆን? የዚህን ጥያቄ መልስ ለማግኘት ተረቱን አብረን እንከታተል። ከዕለታት በአንድ ቀን ሃሜሊን በሚባል ከተማ ውስጥ አንድ ከባድ ችግር ተፈጥሮ ነበር። አይጦች። በከተማ ውስጥ ትልልቅ አይጦች፣ ትንንሽ አይጦች፣ ጥቋቁር አይጦች፣ ግራጫ አይጦች በየቦታው ሞልተው ነበር። በመንገዶች ላይ ይሯሯጣሉ፣ የሰዎች ምግቦች ይበላሉ፣ አልፎ ተርፎም ማታ ማታ የሰዎች አልጋ ላይ ጭምር እየወጡ እንቅልፍ ይከለክሉ ነበር። የከተማው ሰዎች ከንቲባውን ለመኑት። እባክህ አቶ ከንቲባ አንድ ነገር አድርግ፣ አይጦቹ ከተማችንን ሊያጠፉት ነው አሉት። ከንቲባውም ምን እናድርግ ታዲያ? እኛ ብዙ ነገር ሞክረናል እኮ ግን ምንም ነገር ሊሳካልን አልቻለም። በወጥመድ ሞክረናል፣ በየመንገዱ በስፒከር በሚተዋወቀው የዛራ መርዞች እንኳን ሞክረናል እኮ ምንም ሊሳካልን ግን አልቻለም አለ። ሕዝቡ ተሰብስቦ በሚነጋገርበት አዳራሽ ውስጥ አንድ እንግዳ ሰው ቀስ ብሎ ገባ። ሰውየውም ረዥም ባለብዙ ቀለም ኮት የለበሰ ሰው ነበር። እናም የሚያብረቀርቅ ዋሽንት ይዞ ነበር። እኔ ፒድ ፓይፐር ነኝ አለ ጎንበስ ብሎ ሰላምታ እየሰጠ። በጥቂት ክፍያ የከተማችሁን አይጦች አጸዳለሁ አለ በኩራት። የከንቲባው አይኖች በደስታ አበሩ። በጣም አሪፍ ነው ይሄማ፣ አይጦቹን ካስወገድካቸው 1000 የወርቅ ሳንቲሞችን እከፍልሃለሁ አለው። ፒድ ፓይፐር ፈገግ እያለ እንግዲህ የምሠራውን ተመልከቱ፣ ኑ ወደ እኔ ተከታተሉኝ አለ። ፒድ ፓይፐር ወደ ጎዳናው ወጥቶ ዋሽንቱን አንስቶ መጫወት ጀመረ። በጣም ደስ የሚልና አስማታዊ ዜማ ተጫወተ። የዜማው ድምፅ በአየር ላይ እንደ ኮከብ ያንጸባርቅ ነበር። አይጦቹ አንድ በአንድ ከየጉድጓዳቸው ራሳቸውን አወጡ። ጺማቸውን እያርገበገቡ ጅራታቸውን እያንቀሳቀሱ የዋሽንቱን ድምፅ ተከታትለው ተሰለፉ። ከመንገዶች፣ ከቤቶች፣ ከጎተራዎች፣ ከከተማው ማዕዘናት ሁሉ አንድ በአንድ ወጡ። ፒድ ፓይፐሩም በቀጥታ ወደ ወንዙ አመራ። እናም ዱብ ዱብ እያሉ ሁሉም አይጦች ወደ ወንዙ ውስጥ መውደቅ ጀመሩ። እናም ከተማ ውስጥ ያሉት አይጦች በሙሉ ተጠራርገው በወንዝ ተወሰዱ። ሰዎቹም በደስታ ተሰብስበው አጨበጨቡ። በጣም ደስ ይላል፣ አይጦቹ ጠፉ፣ ተገላገልን፣ በቃ ሰላም ሆንን አሁን እያሉ ሁሉም ሰው ተሰብስቦ ጨፈረ። ነገር ግን ፒድ ፓይፐሩ ክፍያውን ሊቀበል ሲመጣ ከንቲባው አኩርፎ ጠበቀው። 1000 የወርቅ ሳንቲሞችን ልሰጥህ አልችልም። ዋሽንት ስለተጫወትክ ብቻ ይህን ሁሉ ብር ልስጥህ እንዴ? አለ በቁጣ። 20 ሳንቲም ብቻ ይበቃል፣ እንካ ይሄንን ይዘህ ሂድ ብሎ ወረወረለት። የፒድ ፓይፐሩ አይኖች በቁጣ ቀዘቀዙ። 20 ሳንቲሞቹን በትኖ ወጣና የሃሜሊን ከንቲባ ቃልህን ሰጥተኸኝ ነበር፣ ቃልህን አፍርሰሃል አለው። ከዛም ችግር የለውም አሁን ትምህርት ታገኛለህ፣ ማንም ሊያቆመኝ አይችልም እያለ ወደ ከተማው ገብቶ ዋሽንቱን ይዞ በቁጣ መንገዱ ላይ ቆመ። ልጆች ተረቱ ከተመቻችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ተጨማሪ ተረቶችና እንቆቅልሾችን ማግኘት ትችላላችሁ። የቻናሉ ስም ተረት ከቡቡ ጋር። ፒድ ፓይፐሩ ዋሽንቱ እንደገና አንስቶ ተጫወተ። በዚህ ጊዜ ዜማው የተለየ ነበር። ለስላሳ፣ ጣፋጭና አስደናቂ ነበር። አሁን ደግሞ ከአይጦች ይልቅ ትንንሽ ሕፃናት ከየቤቱ ይወጡ ጀመር። ከየመንገዱ ላይ ወንዶችና ሴቶች ልጆች ጨዋታቸውንና ስራቸውን ትተው ፒድ ፓይፐርን በደስታ እየተከተሉት ጨፍሩ ጀመር። ይህንን የተመለከቱት ወላጆች ሁኔታው ስላላማራቸው በፍርሃት ተመለሱ፣ ቁሙ በማለት ጮኹ። ነገር ግን ልጆቹ ምንም እየሰሙ አልነበረም። በፈገግታ የዋሽንቱን ዜማ እየተከተሉ ከፒድ ፓይፐሩ ኋላ ይጓዙ ነበር። ፒድ ፓይፐሩም ወደ ከተማው ውጪ ከኮረብታው ማዶ ወደ ተራራ ይዟቸው ሄደ። እዚያም በድንጋዮቹ መካከል አንድ ትልቅ በር ተከፈተ። ልጆቹም ተከትለው ወደ ውስጥ ገቡና በሩ ተዘጋ። ዜማው ሲጠፋ የሃሜሊን ከተማ ሰዎች በዝምታና በድንጋጤ ተዋጡ። ልጆቻቸው ጠፍተዋል። አንድ ትንሽ ልጅ ብቻ ቀርቷል መሃላቸው። ከሁሉም ልጆች ትንሽ ስለነበረ አብሯቸው መከተል አልቻለም ነበር። ይህ ትንሽ ልጅ እየተንተባተበ እንዲህ አለ፣
ከንቲባው ቃሉን ስላላከበረ ፒድ ፓይፐር ልጆቹን ወሰዳቸው። በቃ አንድም ጓደኛ የለኝም እኔ፣ ሕፃናቱ በሙሉ ግንብ ውስጥ ገብተዋል አለ። ሰዎቹም ይህን እየሰሙ በጣም አለቀሱ። ከዚያን ቀን ጀምሮ ሃሜሊን ከተማ በተሰበረ ቃል ኪዳን የተነሳ ልጆቿን ያጣች ከተማ በመባል ትታወቃለች። ተረቱ በዚሁ ተፈጸመ። ልጆች፣ ተረቱ ከተመቻችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ተጨማሪ ተረትና እንቆቅልሾችን ማግኘት ትችላላችሁ። የቻናሉ ስም ተረት ከቡቡ ጋር